ገድለ አዳም ክፍል 2። በባለፈው ሳምንት አባታችን አዳም ከገነት እንደተባረረና ብርሃናዊ መልአክ የእሳት ሰይፍ ይዞ እንዳስወጣው በምድርም ለመጀመሪያ ጊዜ ድንጋዮችን ሲያይ እንደተጨነቀ እንደፈራ በኋላም በባህር ውስጥ ራሱን ሊገል እንደነበረ ከዛም አልፎም ደግሞ በቤተ መዛግብት ውስጥ ከአዳምና ሔዋን በአንድ ላይ ሳሉ ጨለማን አይተው ስለማያውቁ በጨለማ ውስጥ ሆነው እየተጨነቁ ሳለ አዳም ወድቆ ራሱን ስቶ ሔዋንም ድምፁን ሰምታ ወደ አዳም በመሄድ እያለቀሰች ነበር ያቆምነው። ዛሬ እንደ እግዚአብሔር መልካም ፍቃድ ክፍል 2ን ደግሞ እንመለከታለን። ታሪኩ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አብራችሁን ቀጥሉ። ወደ ታሪኩ እናልፋለን። ይቅር ባይ አምላካችንን የአዳምን መሞትና ከጨለማው ፍርሃት የተነሳ የሔዋንን ዲዳነት ተመለከተ። የእግዚአብሔር ቃልም ወደ አዳም መጣ፣ እንደሞተ ሰው ሆኖ እያለም አስነሳው። የሔዋን አፍም ከዲዳነቱ ተፈታ። አዳምም በማደሪያው ቆመና እንዲህ አለ፣ አቤቱ ጌታችን ሆይ ብርሃን ከኛ ለምን ተወገደ? ጨለማስ ለምን ገባብን? በዚህ ጽኑ ጨለማስ ለምን ተውኸን? አንተ እግዚአብሔር ስትሆን በዚህ ጨለማ የኛን መሰቃየት ትሻለህን? አቤቱ ሆይ ጨለማ እስኪገባ እርስ በርሳችንም እስከማንተያይ ድረስ ረዳትነት የት አለ? በገነት እያለን ጨለማ ፈጽሞ አይታየንም አናውቅም ነበር። እስከማንተያይ ድረስም ከሔዋን አልሰወርም ነበር፣ እርሷም እስከማላት ድረስ ከኔ አትሰወርም ነበርና በመካከላችንም ጽኑ ጨለማ አይሰለጥንም ነበርና እኔም እርሷን በአንዲት ብርሃን ውስጥ ነበርን እንጂ እኔ አያታለሁ እርሷም ታየኛለች። ዛሬ ወደዚች በዓት በመጣን ጊዜ እኔም እርሷን እስከማንተያይ ድረስ በእኛ ላይ ጨለማ ጸናብን፣ በመካከላችንም ለየን። አቤቱ ሆይ በዚህ ጽኑ ጨለማ እኛን ማሰቃየት ትሻለህን? አለው። ቸርና ይቅር ባይ እግዚአብሔርም የአዳምን ቃል ሰማው። አዳም ሆይ ዲያብሎስ በሕጌ ስር በነበረበት ጊዜ በእርሱና በሰራዊቱ ላይ መልካም ነገር ነበር። ከትእዛዜ በወጣ ጊዜ ግን ብርሃናዊ ጸጋውን ገፈፉት፣ ጨለማም ሆነ። ብርሃናት ባሉባት በሰማይ በነበረ ጊዜ ግን ጨለማን አያውቅም ነበር። በተላለፈ ጊዜ ግን ከሰማያዊት ኢየሩሳሌም ወደ ምድር አወረድሁት፣ በእርሱ ላይ የሚመላ ደስም ሆነ። አዳም ሆይ አንተም በሕጌ ጥላ ስር ሆነህ በገነት ስትኖር ብርሃናዊት ጸጋህ ነበረች። ሕጌን በመተላለፍህን ባየሁ ጊዜ ግን ብርሃናዊ ልብስህን ገፈፏት። ነገር ግን ቸርነቴ በጨለማ አልለወጠህም። ይህንን ሥጋ አደረግሁልህ፣ የፀሐዩ ሙቀትና ብርዱን መቋቋም የሚችል ይህንን ቆዳም ፈጠርሁ። በአንተ ላይ ቁጣዬን ባጸና ኖሮ ባጠፋሁ፣ በጨለማም በተውሁና በገደልሁም ነበር። ነገር ግን በቸርነቴ እንዲህ አላደረግሁልህ። አዳም ሆይ ትእዛዜም በተላለፍ ጊዜ ከገነት አስወጥቼ ወደዚች ምድርም አወረድሁህ፣ በዚች ቤት ታድር ዘንድም አዘዝኩህ። ሕጌን እንዳፈረስ አንተንም እንዳታለለ እንደ ዲያብሎስ ጨለማ ወደ አንተ ገባ። አዳም ሆይ ይህች ሌሊት እስከ ዘላለም የምትረዝም አይደለችም፣ 12 ሰዓት ናት። ሌሊቱ ሲያልፍም ቀን ይሆናል። አትጨነቅ፣ አንተ አትናወጽ፣ በሕሊናህም ይህች ጨለማ ትዘገያለች አትበል። በልብህም እኔ እንደማሰቃይህ አታስብ። ልብህን አጽና፣ አትፍራ። ይህች ጨለማ የቅጣት አይደለምና እኔ ቀንን ፈጠርሁ፣ ፀሐይንም አንተንና ልጆችን ሰራችሁን ትሰሩ ያበራ ዘንድ አዘጋጀሁላችሁ። እኔ ሕጌን ተላልፈህ ወደዚች ምድር እንደምትወርድ አውቅ ነበር። ነገር ግን አንተን አላሰቃየውህም፣
በአንተ አልፈረድሁብህም። ከብርሃን ወደ ጨለማ ከገነት ወደዚች ምድር መውጣትህ አያስደንቅህ። ብርሃንን አደረግሁልህ። እንደ አንተ ብርሃናውያንን አወጣ ዘንድ አልፈቀድሁም። አንተ ግን ለጥቂት ጊዜ ስንኳ ትእዛዜን አልጠበቅም። ፍጥረታትን ፈጽሜ እስከባርካቸው ድረስም እኔ እንዳትበላ ካዘዝኩ ከዕፀ በለስ በላህ። ነገር ግን ሰራዊቱን ያሳተ ሰይጣን አንተንም ዳግመኛ እንደሚያስትህ አውቅ ነበር። በእርሱ ዘንድ እንዳትገኝ ስለ እርሱ አሳወቅኩህ። ከዕፀ በለስ እንዳትበላ የእርሱንም ነገር እንዳትቀበል እንዳትሰግድለትና እሽም እንዳትለው ነገርሁህ። አዳም ሆይ ባልነግርህ ስለ ዕፀ በለስ እያለ ትእዛዜን ብተውህ ስላላዘዝሁህ መሰናከልህ በእኔ ምክንያት በሆነ ነበር። አዳም ሆይ ተመልሰህ እኔን ትቆጣለህን? ነገር ግን እኔ አዘዝሁህ መከርኩህም፣ አንተ ግን ተሰናከልህ። ፍጥረቶችም ዳግመኛ ባንተ ይሰናከላሉ። እኔ ቀንን ፈጠርሁልህ፣ ከአንተ በኋላ ለሚነሱ ልጆችህም የሚያስጨንቃቸውን የሚያስፈልጋቸውን ሁሉ ይሰሩ ዘንድ ከሥራቸው ረፍት ትሆናቸው ዘንድ ሌሊትን ፈጠርሁ። አውሬ በሌሊት ወጥቶ ምግቡን ይፈልግ ዘንድ ይሄዳል። አዳም ሆይ ለጨለማው ጥቂት ሰዓት ቀረ፣ ቀንም ይገለጣል አለው። አዳምም አቤቱ እግዚአብሔር ሆይ ነፍሴን ውሰዳት፣ ይህንን ጨለማም አታሳየኝ፣ ጨለማ ወደ ሌለበት ቦታም አውጣኝ አለ። እግዚአብሔር የወሰንሁትና የገባውለም ቃል ኪዳን ሲፈጸም ይህች ጨለማ ለዘላለም ካንተ ትወገዳለች። አንድ አድንህም አለው፣ ዳግመኛም ወደ ገነት መልሰሃለሁ፣ ከወደደውና ጨለማ ከሌለበት ቦታም አደርሰሃለሁ፣ ይኸውም መንግሥተ ሰማያት ነው አለው። ዳግመኛ እግዚአብሔር አዳምን እንዲህ አለው፣ ይህን ሁሉ ድካም የምትቀበለው ትእዛዜን በመተላለፍህ ነው። ከሰይጣን እጅ አልተፈታህም፣ አላዳንሁህም። እኔ ከሰማይ በወረድሁና ከዘርህም ሥጋን በተዋድኩ ጊዜ አንተ የደከመውን ድካምና መከራ እቀበላለሁ። በዚህች ቦታ በአንተ ላይ የደረሰች ይህች ጨለማም እንደ ወገኖችህ በመቃብር በእኔ ላይ ትደርሳለች። ዓመታት አዝማናትና ወራት እንደሌሉኝ እነሆ እሆናለሁ። ዘመን ይቆጠርልኛል፣ አንተንም ለማዳን እንደ ሰው ልጆች እቆጠራለሁ አለው። እግዚአብሔርም ከአዳም ጋር የነበረውን ንግግሩን ጨረሰ። አዳምና ሔዋንም ከእግዚአብሔር አነጋገር የተነሳ ፈጽመው አዘኑ። በእነርሱ ላይ የተወሰነው የጊዜ ገደብ እስኪፈጸም ድረስ ወደ ገነት አይመልሰውምና ይልቁንም ስለ እነርሱ ድህነት መከራን እንደሚቀበል እግዚአብሔር ያላቸውን በሰሙ ጊዜ አዘኑ። ከዚህ በኋላ አዳምና ሔዋን ከማደሪያቸው ይጸልዩ ዘንድ መቆምን አልተውም። ፀሐይ እስኪወጣላቸው ድረስም ያለቅሱ ነበር። ብርሃን በወጣ ጊዜም ልባቸው ተመለሰ፣ ፍርሃታቸውም ከነርሱ ተወገደ፣ ልባቸውም ጸና። አዳምም ከቤት ወጣ። አቤቱ ከቤቱ በር በመጣ ጊዜም ፊቱን ወደ ምስራቅ አዙሮ ቆመ። የወጣችውን ፀሐይ ተመለከተ፣ ሰውነትንም አቃጠለችው። ከማቃጠሏ የተነሳም ፈራ፣ በልቡም ለቅጣት እንደወጣች አሰበ። ከዚህም የተነሳ እያለቀሰ ደረቱን መታ፣ ከመሬትም በግንባር ወደቀ። አቤቱ አምላኬ ሆይ አትቅጣኝ፣ አታሰቃይኝ፣ ነፍሴንም ከዚች መሬት አትውሰድ እያለ ይለምን ነበር። እርሱ ይህች ፀሐይ አምላክ እንደሆነች አስቧልና እርሱ በገነት ውስጥ ሲኖር የእግዚአብሔርን ቃልና ድምፁንም በሰማ ጊዜ ከድምፁ የተነሳ ይፈራም የፀሐይንም ጸዳልም ይመለከትም ነበርና ከእርሱ ላብ አይወጣም ነበር። ስለዚህም ባላበው ጊዜ ከፀሐይ ሙቀት የተነሳ ፈራ።
እግዚአብሔር በእርሱ ላይ እስከመወሰነው ጊዜ ድረስ ሙሉ ዘመኑን እንደሚቀጣውም አሰበ። ዳግመኛም አዳም በልቡ እግዚአብሔር በጨለማ አልቀጣንም፣ እነሆ በእሳት ነበልባል ሊቀጣን ፀሐይን አወጣ አለ። አዳምም በልቡ ስለዚህ ነገር ሲያስብ የእግዚአብሔር ቃል እንዲህ ሲል ወደ አዳም መጣ፣ እንዲህ አለው፣ አዳም ሆይ ይህች ፀሐይ አምላክ አይደለችም፣ ባልሁህ ቤት በቀን ታበራ ዘንድ ተፈጠረች እንጂ ንጋት ይሆናል፣ ቀኑም ያበራል፣ በሌሊት የማጽናትህ አምላክን እኔ ነኝ አለው። እግዚአብሔርም ከአዳም ጋር ንግግሩን አዳምና ሔዋንም ከበዓታቸው ወደ ውጭ ወጡ፣ ወደ ገነትም ሄዱ። አዳምና ሔዋንን ባሳታቸው ጊዜ ሰይጣን ወደ ገባበት ወደ ምዕራብ በር በደረሱ ጊዜ ሰይጣን ያደረባት እባብን አገኟት። አዝና ተክዛ መሬትን ትጭር ነበር። ከእግዚአብሔር ዘንድ በእርሷ ላይ ስለደረሰው መርገም በደረቷ በመሬት ላይ ትሄድ ነበር። ከአራዊት ሁሉ ከፍ ያለች ነበረች። ነገር ግን እባብ ተመልሳ የተናቀችና የተረገመች ከሁሉም የምታንስ በደረቷ የምትሳብ በልቧም የምትሄድ ሆነች። ከአራዊት ሁሉ የምታምር እርሷ ከአራዊት ሁሉ የከፋች ሆነች። ከጥሩ ነገር ትመገብ የነበረች የመሬትን ትቢያ መብላት ጀመረች። ጥሩ የነበረ ቤቷ ዛሬ ግን ማደሪያዋ መሬት ሆነ። በሁሉም እንስሳት ዘንድ የምታምርና ከደም ግባቷ የተነሳም የምታስደንቅ እርሷ በእርሱ ዘንድ የምታስጠላ ሆነች። ዳግመኛም በአንዲት ቦታ ታድር ነበር። ወደ እርሷ ይመጡ ነበር። እርሷም ከሁሉም ትጠጣ ነበር። ሌሎችም እርሷ ከጠጣችው ይጠጡ ነበር። በእግዚአብሔር ከመረገሟ የተነሳ መርዛማ በሆነች ጊዜ ግን አራዊቱ ሁሉ ከቦታዋ ሸሹ። እርሷም ከጠጣቸውም የማይጠጡ ሆኑ። እርሷም በተመለከቱ ጊዜ ሁሉም ከእርሷ ሸሹ። የተረገመች እባብ ከአዳምና ከሔዋን በተመለከተች ጊዜ ራሷን ወደ ላይ ቀና አደረገች፣ በጅራቷም ቆመች። ዓይኖቿም ደም ይመስሉ ነበር። ትገድላቸውም ዘንድ ወደደች። አስቀድማ ሩጣም ከሔዋን ዘንድ ደረሰች። አዳምም እባብን የሚመታበት በትር በእጁ አልነበረምና ቆሞ ያለቅስ ነበር። እባብም እንደምትገለው አያውቅም ነበር። ነገር ግን በሔዋን ምክንያት ልቡ አዝኖበት ነበር። ወደ እባብ ደርሶም ጅራቷን ያዛት። እርሷም ወደ እርሱ ተመለሰች። አዳምንም አዳም ሆይ በአንተና በሔዋን ምክንያት በሆዴ እሄድ ዘንድ የተረገምሁ ሆንሁ አለችው። እርሷም ከኃይሏ ጽናት የተነሳ አዳምንና ሔዋንን ጠላቻቸው። ልትገድላቸውም ፈልጋም በላያቸው ወጣች። እግዚአብሔርም መልአኩን ልኮ እባቧን ከአዳምና ከሔዋን አስወገዳት፣ እነርሱንም አስነሳቸው። የእግዚአብሔር ቃልም ወደ እባብ መጣ። እርሷም እንዲህ አላት፣ መጀመሪያ በሆድሽ ትሄጂ ዘንድ ረገምኩሽ፣ በልብሽ እንድትሳቢ አደረግኩሽ። በአንቺ ነገር አልቆረጥሁም ነበር። ዛሬም ዲዳ ሁኚ፣ አንቺም ዘመዶችሽም መናገር ይሳናችሁ። በመጀመሪያ ጊዜ የአገልጋዮችም መውደቅ በአንቺ ምክንያት ሆኗልና ዛሬም ልትገያቸው ሞከርሽ አላት። በዚያን ጊዜም እባብ ዲዳ ሆነች፣ ወደ መናገርም አልተመለሰችም። ነፋስም በእግዚአብሔር ትእዛዝ እየነፈሰ መጣ፣ እባብንም ከአዳምና ከሔዋን ፊት ተሸክሞ ህንድ በሚያደርሳት ባህር ዳርቻ ጣላት። አዳምና ሔዋን ግን በእግዚአብሔር ፊት አለቀሱ። አዳምም አቤቱ አምላክ ሆይ በበዓቴ ውስጥ እያለሁ ይህን ብዬህ ነበር። እግዚአብሔር ሆይ አራዊት ሊበሉኝ ሕይወቴንም ሊያጠፏት ተዘጋጅተዋል አለ።
አዳምም ከደረሰበት ችግር የተነሳ መሬት እስኪወድቅ ድረስ ደረቱን ደቃ፣ እንደሞተ ሰውም ሆነ። የእግዚአብሔር ቃልም ወደ እርሱ መጣና አስነሳው። እግዚአብሔርም አዳምን ከአራዊት አንዱስ እንኳ በአንተ ላይ ክፉ ነገር ሊያደርስብህ አይችልም አለው። እኔም አራዊትንና ተዋሲያንን ወደ አንተ በሰበሰብሁ ጊዜ ከነርሱ ጋር እባብን ወደ ቤተ አላኩም ታስደነግጣችሁ ዘንድ በእናንተ ላይ እንዳትቆም ከእርሷም የተነሳ በእናንተ ላይ ፍርሃት እንዳያድር እርሷም ክፉና የተረገመችም እንደሆነች አውቃለሁና። ስለዚህም ከአራዊት ጋር ወደ አንተ ትመጣ ዘንድ አልፈቅድም። ሁላችሁም አሁንም ልብህን አበርታ፣ የወሰንሁልህ ዘመን እስኪፈጸም ድረስ እኔ ካንተ ጋር ነኝና አትፍራ አለው። አዳምም አቤቱ ሆይ ሌላ ቦታ ለውጥልን፣ እባብ ዳግመኛ ወደ እኛ መጥታ እንዳትቆም አገልጋይ ሔዋንንም ብቻዋን እንዳትገድላት ዓይኖቿን ፈጽመው የከፉ ናቸውና እያለ አለቀሰ። እግዚአብሔርም አዳምና ሔዋንን ዛሬ ግን አትፍሩ፣ ወደ እናንተ ትደርስ ዘንድ አልተዋትም፣ ከናንተ ሌላው ተራራ አስወግዳታለሁና እናንተን የሚጎዳ ነገር በውስጧ አልተውም አላቸው። አዳምና ሔዋንም በእግዚአብሔር ፊት ሰገዱ። ክብር ምስጋና ይግባውና ከሞት ያዳናቸው እርሱን አመሰገኑት። ወስብሐት ለእግዚአብሔር። ነቢያት፣ ሐዋርያትን፣ ጻድቃንና ሰማዕታትን የወለዱ የአባታችን የአዳምና የእናታችን የሔዋን ዕረፍት በተፈጠሩበት ዕለት ዓርብ ሚያዝያ 6 ቀን ነው። ጸሎታቸውና በረከታቸው ከሁላችንም ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። እንደ እግዚአብሔር መልካም ፍቃድ ቀጣይ የግንቦትን ገድላቸውን ይዘን እንመጣለን። በክፍል 3 ይጠብቁን። ይቆየን።